በደራው ከተማ ሞቅ ሞቅ ባለው በደመቀው ምሽት በተንቆጠቆጠው ዛሬ በዚህ ቪዲዮ ስለ ታዋቂዋ ዳናዊት መክብብ የፍርድ ሂደት መረጃን አጋራችኋለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። የእነ ዳናዊት የፍርድ ሂደት ምን ይመስላል የሚለውን ዘርዘር ባለ ጉዳይ እነግራችኋለሁ። የቴሌቪዥን ፕሮግራም አስተዋዋቂና የማስታወቂያ ባለሙያ ዳናዊት መክብብና 4 የስራ ባልደረቦቿ በመቶ ሺዎች የሚቆጠሩ የዜጎችን ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየቱን ጀምሯል። በአዲስ አበባ የሚሰራጨው ኢትዮፒካ ሊንክ የሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናዊት ዝናና በማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናስወጣችኋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይም ነው። እንደ ከሳሾቹ ዝርዝር መረጃ ኤቢኤል ኮንሰልታንሲ የተባለ ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናዊት መክብብ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል ይለናል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል ይለናል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅቱ ገንዘባቸውን የሰጡት እሷ በሰራቸው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። ክሱ በማስታወቂያ አዋጅ ላይ የተደነገገው ማስታወቂያ አስነጋሪ ወይም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለው ሕግ ዋቢ በማድረግ ዳናዊትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን በተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮም ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የሕግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። ዛሬው አበቃን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በደራው ከተማ ሞቅ ሞቅ ባለው በደመቀው ምሽት በተንቆጠቆጠው አምሮ በተውበ መስለሁ ብቻ ቤትሽ የት ነው አለኝ አልኩት 4 ኪሎ በየት በኩል ቢለኝ ትንሽ ወረድ ብሎ ዶጁ ምንድን ነው? ዶጁ ዘፈኑን በደንብ ነው የምታውቂው? የማላውቀው ነገር ምንድን ነው? እንጃ። እሺ ዶጁ የድሮ መኪና ነው፣ ግን ሽልማቱን ሰጥሻለሁ።